ደጉ ዝሆንና ብልጧ ወፍ። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ የሚኖር አንድ ትልቅ ዝሆን ነበር። ይህ ዝሆን በጣም ደግና ለሁሉም እንስሳት አዛኝ ነበር። ነገር ግን ግዙፍ ስለሆነ ትናንሽ እንስሳት ይፈሩት ነበር። በአንደኛው ቀን ዝሆኑ በጫካ ውስጥ ሲዘዋወር አንዲት ትንሽ ወፍ ከዛፍ ላይ ወድቃ አያት። ወፏ ክንፏ ስለተጎዳ መብረር አቅቷት ነበር። ዝሆኑም ቀስ ብሎ ጥግ አለና በኩምቢው በአፍንጫው ቀስ አድርጎ አነሳት። ከዚያም ወደ ዛፉ አናት በመውሰድ በጎጆዋ ውስጥ በሰላም አስቀመጣት። ወፏም በጣም ተደሰተች። አንተ ዝሆን በጣም አመሰግናለሁ፣ ውለታህን እከፍልሃለሁ አለችው። ዝሆኑም እየሳቀ አንቺ እኮ በጣም ትንሽ ነሽ፣ እንዴት ልትረጂኝ ትችያለሽ? ግን ችግር የለውም፣ በሰላም አርፊ አላትና ሄደ። ቀናት አለፉ። አንድ ቀን ዝሆኑ ለምለም ሳር እየበላ ሳለ ሳያውቀው አንድ አዳኝ ባጠመደው ወጥመድ ውስጥ ገባ። በአውታሩ ወይንም በገመዱ የተሰራው ወጥመድ ዝሆኑን ተብትቦ ያዘው። ዝሆኑ ሊያመልጥ ሞከረ፣ ታገለ፣ ግን ገመዱ በጣም ጠንካራ ነበር። እርዳታ! እርዱኝ! እያለ መጮህ ጀመረ። የዝሆኑን ጩኸት የሰማችው ያቺ ትንሽ ወፍ በፍጥነት በረረች። ዝሆኑ ወጥመድ ውስጥ ገብቶ ሲሰቃይ ያየችው። ወዲያውኑ ዘመዶቿንና ጓደኞቿን ጠራች። በሺዎች የሚቆጠሩ ትናንሽ ወፎችና አይጦች ተሰበሰቡ። ወፎቹ የአዳኙን ትኩረት ሲያሳስቱ፣ አይጦቹ ደግሞ የወጥመዱን ገመድ በጥርሳቸው መገዝገዝ ጀመሩ። ብዙም ሳይቆይ ወፍራሙ ገመድ ተበጠሰ። ዝሆኑም ከወጥመዱ ነፃ ወጣ። ዝሆኑ በጣም ተደሰተ። ትንንሿን ወፍ ተመልክቶና ይቅርታ አድርግልኝ፣ ስለናቁሽ አዝናለሁ፣ ትልቅ ብሆንም የትንሾች እርዳታ አስፈልጎኛል አላትና ሄደ። ከዚያን ቀን ጀምሮ ዝሆኑና ወፏ ምርጥ ጓደኛሞች ሆኑ። በጫካ ውስጥም ተከባብረውና ተረዳድተው ኖሩ። የተረቱም መልእክት መማሪያ፣ ሰዎችን በመልካቸው ወይንም በአቅማቸው መናቅ አይገባም። ደግነት የሰሩት መልሶ ለራስ ነው። ደግነት ለራስ ነው። በመተባበር ትልቅ ችግርን ማሸነፍ ይቻላል።